በመቀለ ከባድ የተኩስ ልውውጥ ተደረገ። ተፈላጊው ጀነራል ተገኙ። ጦሩ የፕሬዝዳንቱ ቢሮ አለቅም አለ። በመቀለ የተቀሰቀሰው የአርሚው አመጽ ቀጥሏል። ኢትዮጵያ ልትወረን ነው፣ ተዘጋጁ፣ ኢሳያስ አፈነዱት። የኤርትራ ባለስልጣናት ከባድ ጭንቀት ውስጥ ገቡ። ታምር ብቻ ነው የሚያተርፈን፣ የኤርትራ ዜጎች በአደባባይ መመስከር ጀመሩ። በትግራይ ክልል መዲና መቀለ የተቀሰቀሰው ሰሞነኛው መፈንቅለ መንግስት መሳይ ከባድ ውጥረት አሁንም ተባብሶ ቀጥሏል። ከፍተኛ የጦር ጀነራሎች ቢያናግሯቸውም አሻፈረን ያሉት ታጣቂዎቹ የተቆጣጠሯቸው ቢሮዎች ለመልቀቅ ፈቃደኛ ሳይሆኑ ቀርተዋል። በዚህም የተደናገጡትና በታጣቂው እየተፈለጉ የሚገኙትና ከሰሞኑ ጫና እየደረሰብኝ ስለሆነ በደህንነት ስጋት ምክንያት ስልጣን ልለቅ ነው ብለዋል ሲባላቸው የነበሩት ጀነራል ታደሰ ወረደም የት እንደሚገኙ ታውቋል። በአሁኑ የመረጃ ሰዓታችን የምናስደምጣችሁ ቀዳሚው ጉዳያችን ነው። በሌላኛው መረጃችን ደግሞ በባህር በር ስጭኝ አልሰጥም የከረረ ውጥረት ውስጥ የሚገኙት ኢትዮጵያና ኤርትራን የተመለከተ መረጃ ከወደ አስመራ ተሰምቷል። የኤርትራ ባለስልጣናትና ፕሬዝዳንት ኢሳያስ ኢትዮጵያ ወረራው ልትጀምር ነው ብለው ሲጨነቁ፣ ህዝቡ ደግሞ የሚያድነን ታምር ብቻ ነው ብሎ በአደባባይ መመስከር ስለመጀመሩ አክለን ይዘን ቀርበናል። ቻናሉን ሰብስክራይብ፣ ላይክ፣ ሼር ያደረጋችሁ እስከ መረጃዎቻችን ፍጻሜ አብራችሁን ቆዩ። በትግራይ ክልል ጦሩ ከበባ ፈጽሞ የተፈጠረው ውጥረት ተባብሶ ቀጥሏል። መቀለ ምሽቱን በከባድ ፍንዳታ መናወጣት ተሰምቷል። የተኩስ ልውውጥም ተካሂዷል። በትግራይ ክልል መቀለ ከተማ ፕሬዝዳንት ጽህፈት ቤት አካባቢ ያለው ሁኔታ በምሽቱም ባለበት ቀጥሎ እንደነበረና የትግራይ አርሚ 31 እና 22 ታጣቂ ኃይሎች የፕሬዝዳንት ጽህፈት ቤት ቢሮን እንደከበቡ መሆናቸው የዓይን እማኞች አመላክተዋል። የድምፀ ወያኔና ትግራይ ቴሌቪዥን ያለበት አካባቢ አሁንም እንደተዘጋ መሆኑን ከስፍራው እየወጡ ያሉ መረጃዎች እየጠቆሙ ይገኛሉ። ቦታዎቹ በታጣቂዎች ተከበዋል። የታጠቁ የትግራይ ኃይል አባላት ደሞዝ ዘገየብን በሚል ቅሬታ መቀለ የሚገኘው የትግራይ ጊዜያዊ አስተዳደር ጽህፈት ቤት ህንፃ ላይ ከበባ መፈጸማቸውንና ድምፀ ወያኔ ቴሌቪዥን ጣቢያን መቆጣጠራቸው ይታወቃል። ታጣቂዎቹ በዋናነት ትኩረታቸው ያደረጉት የክልሉ ጊዜያዊ አስተዳደር ሌተር ጀነራል ታደሰ ወረደ ጽህፈት ቤት በሚገኝበት የትግራይ ክልል መስተዳደር ህንፃ ላይ መሆኑን የቢቢሲ ትግርኛ ሪፖርት አስቀድሞ ገልጾ ነበር። ታጣቂዎቹ መቀለ ውስጥ እንቅስቃሴ ያደረጉ የትግራይ ኃይል አርሚ 31 የተባለው ክፍል ከ70 በላይ የሚሆኑ አባላት ናቸው። እነዚህ ታጣቂዎች ረቡዕ ህዳር 24 2018 ዓ.ም ምሽት አራጉራ ወይም እንደርታ ከተባለ ቦታ ተነስተው ነው ሐሙስ ዕለት በአስተዳደሩ ላይ ከበባ የፈጸሙ። በሌላ በኩል ለአንድ የሀገር ውስጥ ዘጋቢ ጉዳዩን በትክክል ያጣሩ የዓይን እማኞች በመቀለ ሰማዕታት ሐውልት ላይ ፍንዳታ ነበር፣ ድምፀ ወያኔ ትግራይ ቴሌቪዥን ሰራተኞች ከቢሮ እንዲወጡ ተደርገዋል፣ ይህንን ታጣቂዎቹ ተቆጣጥረውታል ሲሉ ተናግረዋል። በፍንዳታ የተጎዳ ሰው ይኖር አይኖር እስካሁን በትክክል የታወቀ ነገር እንደሌለ የገለጹት ነዋሪዎቹ የፕሬዝዳንት ጽህፈት ቤት ቢሮን አካባቢንና ድምፀ ወያኔና ትግራይ ቴሌቪዥን ሐውልቲን ታጣቂዎቹ ተቆጣጥረዋል ነው ያለው። በሌላ በኩል ነዋሪዎች ምሽት 3 ሰዓት ያለውን ሁኔታ ሲያስረዱ ሁኔታው እንዳለ ነው ያለው፣ ተኩስ ነበር፣ የተኩስ ውጤት ገና አላወቅንም፣ አሁን ግን ትንሽ ረጋ ብሏል ብለዋል። በትግራይ የሚስተዋለውን አለመረጋጋት በተመለከተ ነዋሪዎቹ በሰጡት አስተያየት ገበያ ላይ ያለው ሁኔታ ከሽንኩርትና ቲማቲም በስተቀር የሌሎች ሸቀጣሸቀጥ ዋጋ ንሯል፣ ስራም ቀዝቅዟል ያሉት ነዋሪዎቹ ከዚህ ቀደምም ብዙ አስተያየት ሰጥተናል፣ ሰሚ ግን የለም፣ ይበቃቸዋል ብለዋል። በሌላ በኩል በታጣቂዎች የጊዜያዊ አስተዳደር ጽህፈት ቤት ከበባ ውስጥ ከገባ በኋላ ጀነራሉ የት ናቸው የሚለው ጉዳይ በስፋት ሲያነጋግር የቆየ ሲሆን ጀነራል ታደሰ ወረደ አሁን ላይ በአምባሳደር ፍስሐ አስገዶም መኖሪያ ቤት መሆናቸውን ያመላከተ መረጃ በስፋት እየተጋራ ቢሆንም በጉዳዩ ላይ ማረጋገጫ አልተሰጠም። አምባሳደር ፍስሐ አስገዶም በተባበሩት መንግስታት የቀድሞ የኢፌዴሪ አምባሳደር ሆነው አገልግለዋል። እንዲሁም በተለያዩ ሀገራት በዲፕሎማሲው ዘርፍ መስራታቸው ይታወቃል። የትግራይ ጊዜያዊ አስተዳደር ፕሬዝዳንት የሆኑት ጀነራል ታደሰ ወረደ በተለይም ከሻዕቢያ በኩል በተደጋጋሚ እየደረሱባቸው የሚገኙ ማስፈራሪያዎችን ተከትሎ ስልጣን ለመልቀቅ ውሳኔ ላይ መድረሳቸው በጭምጭምታ እየተሰማ በሚገኝበት በአሁኑ ወቅት ከወደ መቀለ እየተሰሙ ያሉ መረጃዎች አስደንጋጭ ሆነዋል። መፈንቅለ መንግስት በትግራይ ወይስ ሌላ የፖለቲካ ጨዋታ? የህወሓት ታጣቂዎች የድምፀ ወያኔ ቢሮና ፕሬዝዳንት ጽህፈት ቤት ተቆጣጥረዋል። ታጣቂዎቹ ሁለቱም ቢሮዎች መቆጣጠራቸውን ካረጋገጡ በኋላ በሐውልቲ የህወሓት ጽህፈት ቤት የደስታ ተኩስ ወደ ሰማይ መተኮሳቸውን ጥርጣሬውን ጨምሮታል።
በቀጣይ መረጃ አብይ ሊወጋን ነው ተዘጋጁ ሲሉ የኤርትራ ባለስልጣናት በተናገሩ ማግስት ታምር ብቻ ነው የሚያተርፈን ሲሉ የአስመራ ነዋሪዎች ገለጹ። በኢትዮጵያና ኤርትራ መካከል ያለውን ውጥረት ተከትሎ አጃንስ ፍራንስ ፕሬስ በአስመራ ያለውን ስሜት መቃኘት ችሏል። የዜና ምንጩ በሶስተኛ ወገን በእጃዙር መጠይቆችን በድብቅ በመላክ ይፈጠራል ስለተባለ ጦርነት የአስመራ ነዋሪዎችን ማናገር ችሏል። በኢትዮጵያ ጦርነት ከዚህ ቀደም የተሳተፉ ኤርትራውያን ከዚህ የጦርነት ጭንቀት የሚያድነን ታምር ብቻ ነው ማለታቸውን ዘግቧል። ለዘገባው መልስ የሰጠውና ስሙ ለደህንነት ሲባል የተቀየረ የአስመራ ነዋሪ የሆነው አቶ ተወልደ ቤቱ የኤርትራ ጦርነት መዋጋት በቅርብ በሰሜኑ ጦርነት መዝመቱን ገልጾ ሌላ ጦርነት ከኢትዮጵያ ጋር እንዳይፈነዳ በመጸለይ ላይ ነኝ ብሏል። ጦርነቱ ከተጀመረ ብዙ ሰው ወደ ጦር ሜዳ ይላካል። የጦርነት ህመምን ደጋግመን አይተነዋል። ብዙ ህጻናት ያላባት ይቀራል። እናቶች ልጆቻቸውን ያጣሉ። ወላጆች ልጆቻቸውን ይነጠቃሉ ብሏል። የ40 ዓመቱ ተወልደ በኤርትራ ዋና መዲና አስመራ ላይ ኑሮን የመሰረተ ነው። የሁለቱ ሀገራት የጦር ዘመቻ ቢሰማ እንዲሁም የተካረረ የቃላት ልውውጥ በእጅጉ እንዳሰጋው ለአሶሺየትድ ፕሬስ ገልጿል። ዘገባው የአፍሪካ ሰሜን ኮሪያ ናት ባላት ኤርትራ የህዝብ አስተያየት መሰብሰብ እጅግ ከባድና የማይታሰብ ነገር ነው ብሏል። ጥቂት ቃላትን ከከተማ ነዋሪዎች ለማግኘትም አሶሺየትድ ፕሬስ መጠይቆችን በሶስተኛ ወገን በመላክ መልሱንም በሶስተኛ ወገን መቀበሉን አብራርቷል። በኤርትራ መናገር፣ አስተያየት መስጠት መልሱ እስር መሆኑን ዘገባው ስቷል። 3.5 ሚሊዮን ህዝቦች ያላት ኤርትራ እንደ አውሮፓ አቆጣጠር ከ93 አንስቶ በፕሬዝዳንት ኢሳያስ አፈወርቂ ስትመራ መኖሯን ገልጿል። ሀገሪቷ እያንዳንዱ መብት የሚጣስባት ሀገር ናት ሲል ዘገባው ገልጿታል። ዜጎች በብሔራዊ ውትድርና ዕድሜ ልክ አገልግሎት የሚገደዱ ሲሆን ይህንን የተባበሩት መንግስታት ድርጅት ከባርነት ጋር አነጻጽሮ እንደሚመለከተው ዘገባው አስፍሯል። ኤርትራ ኢትዮጵያ የሰሜን ጦርነት በሰላም ስምምነት መቃጨቷ እንዳላስደስታትና የእሱ ሀሳብ በስምምነቱ አለመካተት ከአዲስ አበባ ጋር መካረር ውስጥ እንዳስገባት የገለጸው አሶሺየትድ ፕሬስ አሁን ኢትዮጵያ የአሰብ ወደብን ትወራለች የሚል ክስ እያሰማች ይገኛል ብለዋል። ኢትዮጵያ በበኩሏ ኤርትራ ለአዲስ ጦርነት እየተንቀሳቀሰች ነው ስትል መናገሯን ዘገባው አስታውቋል። የኢትዮጵያ ውጭ ጉዳይ ሚኒስቴር አቶ ጌዲዮን ጢሞቴዎስ ኤርትራ ላይ የምናራምደው የመታገዝ ፖሊሲ ገደብ አለው ማለታቸው አንስቷል። ሌላኛው ስሙ የተቀየረውና የዜና ምንጩ ያናገረው የ30 ዓመት የአስመራ ነዋሪ ማህሪ በትግራይ ጦርነት መዋጋቱን ገልጾ የኤርትራ ወጣቶች በብዛት ወደ ኢትዮጵያ እየሸሹ መሆኑን ተናግሯል። በሱዳን በኩልም የሚመጣውን ጦርነት ሽሽት የሚወጡ በርካታ ስለመሆናቸው አክሏል። የዜና ምንጩ ያናገራትና ከኤርትራ ተሰዳ በአንዲት የአፍሪካ ሀገር የምትኖር ሌላኛው ኤርትራዊ ትሏን ኤርትራ ውስጥ ያሉ ቤተሰቦቿ ደህንነት በመስጋት ያለችበትን ሀገር መግለጽ ያልፈለገች ሲሆን የኤርትራ ባለስልጣናት ቤተሰብና ዘመዶቿን ጠርተው ለሌላ ጦርነት እንዲዘጋጁ እንደነገሯቸው ገልጻለች። የኤርትራ ባለስልጣናት አብይ ጦርነት ይጀምራል፣ ሊወጋን ነው፣ ለዚህም እናንተ ልጆቻችሁ፣ ሁሉም ሰው ለጦርነት ይዘጋጅ ሲሉ ማዛቸውን ከቤተሰቧ መስማቷን ገልጻለች። ስብሰባ ከተጠሩ እናቶች መካከል ለትግራይ ጦርነት የዘመቱ ልጆቻቸው መሞታቸው አሁንም ድረስ ያልተነገራቸው አሉ። ሆኖም አሁንም ለሌሎች የቀሩ ልጆቻቸው ለጦርነት እንዲዘጋጁ እየተነገራቸው መሆኑን ገልጻለች። አሶሺየትድ ፕሬስ የጦር ዝግጅት ትዕዛዙን በተመለከተ ለኤርትራ ኢንፎርሜሽን ሚኒስቴር የማነ ገብረ መስቀል አስተያየታቸውን እንዲሰጡ ጥያቄ አቅርበው መልስ እንዳላገኘ በዘገባው አመላክቷል። በስደት የሚኖረው የነጻነት አክቲቪስትና ሪሰርቸር መሐመድ ሀይር ሁመር ኤርትራውያን ወጣቶች በጦርነት ስጋትና በኢትዮጵያ መጨፍለቅ መሃል በስጋት ሁለት ጭንቀት ውስጥ ናቸው ብሏል። ለህዝብ ምንም ግድ በሌለው ኢሳያስና ስለ ራሱ ብቻ በሚጨነቀው አብይ መሃል ጭንቀት ገብቶናል ማለቱን አሶሺየትድ ፕሬስ ዘግቧል። ሌላኛው በስደት ያለችው አስተያየት ሰጪ ከዚህ ጦርነት የሚያተርፈን ታምር ብቻ ነው ማለቷን ዘገባው አክሎ አስነብቧል። የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ብታደምጧቸው ታተርፉባቸዋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደመጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ የፖለቲካ ወታደራዊና አነጋጋሪ ክስተቶችን ዕለት በዕለት ተከታትለን በትኩስ ይዘን እንደምንቀርብ እያሳወቅን የቻናሉ ቤተሰብ ካልናችሁ ሰብስክራይብ፣ ቪዲዮውን ላይክ እና ሼር በማድረግ ተደራሽነታችንን ታሰፉ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።